ዛሬ ደግሞ ያቺ መተተኛ ጎት ሚስት ቅጠሎቿን ስበጣጥስ ነበር። ጀመረሽ ደግሞ ይቅርሽሽ ስትል እኔ ነኝ የምቃሽ ማለቴ ያው ምንም አይነት ማስረጃም ሆነ ማረጋገጫ በሌለሽ ሁኔታ ላይ ሰውን ከምትዘልፊ ብዬ ነው። እና ውሸታም ነኝ ማለት ነው። አሁን ጣል ኧረ እባክሽ ሰው ምን ይለናል? ቢያንስ ያዘዝነውን ነገር ጨርሰን አንድ ላይ ወደ ቤት እንገባለን በሰላም። ሰው ምንም ይበል እኔ አይመለከተኝም። ሂድና ከፈለግ ከዛ መተተኛ ጎት ጋር መጠጣት ትችላለህ። ሂድ ጣል። እዚህ ቁጭ ብሎ ከኔ ጋር ይጋባል እንዴ? ወይኔ ሚስጥር በዚህ በተረገመ ቀን ከዚህ መተተኛ ቤተሰብ ጋር ተዛምጄ በመተታቸው ስት ተባርግቶኝ እንደዚህ እንደበቅሎ ቆሜ ልቅር። ወይኔ ወይኔ ስንቱ ቅዱስ ስንቱ ጨዋ ሲለምን ሲያስደምም እዚህ በባዶ ትዳር ገብቼ ልዳክር። ወይኔ ሚስጥር ወይኔ ድድሽ አባዬ ወደ ግቢ መሄጃ ይደርሳል ታውቃለህ አይደል? ማድረግ እንዳለብን አውቃለሁ። ልጅ ሁሉ ነገር ተዘጋጅቷል። ቁርስ ደርሷል ነው። እሺ አሁንስ ሰለቸኝ። ጭራሽ ለቡናም ወረፋ። አሁንስ እዚች ሀገር ሰልፍ የሌለበት ነገር ነው ናፈቀኝ። ያው በማደግ ላይ ባሉ ሀገራት ይሄ የሚጠበቅ እንከን ነው። አንዳንድ ምሁራን እንደሚሉት ከሆነ አንዲት ሀገር አደገች የምንለው ባላት የተማረ ሰው ኃይል መጠን ነው ሲሉ፣ ሌሎች ምሁራን ደግሞ አንዲት ሀገር አደገች የምንለው ባላት የፖለቲካ ነፃነት ላይ ነው ይላሉ። ውቤ እረፊ። በመቀጠልም ማንኛውም ዜጋ የሚጠበቅበትን የዜግነት ግዴታችንን በመወጣት ቀልጣፋ መስተንግዶ ማግኘት እንችላለን ይሉ ነበር። ተመስገን ጌታዬ። የዕለት ጉርሳቸውን የዕለት ልብሳቸውን ላጡት ጌታዬ አንተ አስባቸው። ተመስገን። ብላ እንጂ በቃ ብሎ በእውነት በቃ። ኧረ አንቺ ሰው ለበሽታ ይዳረጋሉ ምግብ ይመገቡ። እስኪ ይችን ጠቅልላ አልበልኩ ይችን አልጫው በቃ በቃ። በለጠ አቤት ጋሼ። ስራ እንዴት እየሄደላችሁ? ጥሩ ነው ጋሼ። የደንበኞች መኪኖች ሲመጡ አንድ ቀን እንዳይቆዩ ቶሎ ሰርታችሁ ማስረከብ አለባችሁ። በጆሮ ነው ስራ የሚመጣው፣ በሰሚ ሰሚ። የምትፈልጉት ነገር ሲኖር ደግሞ እኔን ጠይቁኝ፣ ሁሉን ነገር አሟላለሁ። እሺ ጋሼ እንጠይቃለን። ያው በቻልነው አቅም እና ሰዓት በሰዓቱ እየጨረስን ነው የምንሰጠው። ያው ሁላችንንም እንደ ልጆች ስለምታየን ያው እኛም እንደ ቤታችን ነው የምናየውም የምንሰራው። በርቱልኝ። እኔ እናንተ ሰርታችሁ እንድትለወጡ ነው የምፈልገው። ምሳ በላችሁ? አይ ገና ያዝነውን እንጨርስ ብለን ገና አልበላንም። አይ በሉ ሂዱና ምሳ በልታችሁ የያዛችሁትን ስራ ስትመለሱ ትጨርሳላችሁ። በርቱ እሺ። ሽሁን ተሰማኛለህ? ይኸውልህ እቺን ሴትዮ አደብ የምታስከዛልኝ ከሆነ አደብ አስከዛልኝ።
በህይወቴ በትዳሬ እየመጣች ደግሞ ምን አደረገች? እንደው ምን ሽንትነ አሁን ቶሎ በል እግሬ ቆሽሿል። ለእግሬ ውሃ ሙቅል አፍጠን ደግሞ እስካሁን ድረስ የት ውለህ ነው የመጣኸው? አዎ ከማን ጋር ነበርክ? ምን ታፈጫለህ? ነገማ ትደበድበኛለህ። ወንድነትህ እንደሆነ በዚህ ካልሆነ ሌላ በምን ትገልጻለህ? አሁን አፍጥነው ምን ትገተራለህ? ቶሎ በል እንዴት ዋላችሁ? እንዴት ዋልክ አጎቴ? ይመስገን ሰላም ዋላችሁ? ና ቡና እንጠጣ። አይ እኔ ስለደከመኝ ገብቻ አረፍ ልበል። እቺን ዛፍ አያችኋት አይደለ? ስትንከባከቧት እንዴት እንደሰፋች። አዎ እውነቱን ነው ጋሽ መኩሪያ ልክ ብለዋል። በሉ እናንተ ጠጡ፣ እኔ አረፍ ልበል። ምን ታፈጣለህ? አንተን እንደው አስረግዝ አይብሉ እንጂ ሌላውንማ ታውቅበታለህ። ብትመታኝ ነው ወንድነትን በዚህ ነው የምገልጸው። ምታኛ ምታኝ። እዚህ መተተኛ ቤተሰብ ውስጥ ሳይቸግረኝ ተዛምጄ በመተታቸው እስር ትብትብ አድርገህ አስቀምጡኝ። ወይኔ ሚስጥር ሄሎ፣ አቤት። አዎ ነኝ። አስታወስኩሽ። ማንሳሳውልሽ ናት። ደህና ነች። በጣም ጥሩ። በቃ አስገቢልኝ፣ ጠብቅሻለሁ። መልካም ቻው። ይሄ ዝገት መምህር ደግሞ ሀገር በቀል ምናምን እያለ መንፈሰኛ ሊያደርገን ነው መሰለኝ። ሳሲ ምን ነው ደነገጥሽ? አይ አትቀባዥ። መምህር ነው ማወቅ አለባችሁ ብላ ያስበውን ያስተምረናል። መቀበል አለመቀበል ደግሞ ያንቺ ፋንታ ነው። ቆይ እናንተ ከመነታረቅ ውጭ ሌላ ስራ የላችሁም እንዴ? ምን ሆናችኋል? ወንድሜ ተረጋጋ እንጂ ይሄን ትንሽ ልጅ ምን አድርገህ ነው የምትለው? ጠዋት እኮ ነው ይዞ የመጣው። ደግሞ መኪናው ምንም አሉ። በለጠ ችግር የለም አንተ በጊዜ ሂድ፣ እኔ መኪናውን አይለታለሁ። ጋሼ መኪናው እኮ ምንም አልሆነም። ምኑን ነው የምታየው? ችግር የለውም፣ ለመኪናው መፍትሄ አይጠፋም። ይሄ ቅጠላም የሆነ ሰውዬ ምንድነው ቅጠል አምጡልኝ ምናምን የሚለው? እኔ ግን ፋርማሲስት ነው መማረው። ቅጠል በጣሽነት መተት ነው። ያው ፋርማሲ ማለት ከመድኃኒት ጋር አይደለም ስራ። ትልቁ ነገር ሀገር በቀሉንም የሳይንስ ውጤቱንም አብሮ ማወቁ ላይ ነው። ጎበዝ እኮ ነሽ የኔ ጀግና። ለማንኛውም የምንሰራው ስለ አጸሳቢቅ ነው። ለማንኛውም ተገናኝተን እናወራለን። እውነቷን ነው። ለሚት እንዳለሽ ተገናኝቶ ማውራት ይሻላል። በል ምን ሆነሃል? የባለፈው ሰውዬ መቶ ጭራሽ የመተተኛ አሽከር ብሎ አመናጭቆኝ ሄደ። እየቀለደብህ እንዳየው። አረ ጋሼ የምሩን ነው። ጭራሽ በመተት ነው ሰው ቅስሜን ሰበረኝ። በል ቆይ አንተ ገራጅ ውስጥ ነው እየሰራ ያለው አይደለም እንዴ? እውነት ቀጥቃጭ ቢልህ አንተ ቀጥቃጭ ነህ እንዴ? በል ደሞስ ቀጥቃጭ ብትሆን ምንድነው ኃጢአቱ? አይኛ አበሾች ጥበባችንን በልዬ
አሁን ወደ ስራ ግባ። በኋላ ምሳ ጋብዝሃለሁ። እሺ? እኔ የምልህ ዮባዬ፣ ወይ ቅጠላ ቅጠል አምጡ ተብለን የለ ለምን አንድ ላይ አንቀነጥስም? እንደሱ አይደለም። ቅጠላ ቅጠል አምጡ ሳይሆን መቀመም ነው የሚባለው። ኮዝ አንቺ ለምንድን ነው በእኔና በሱ መሀል የምትገቢው? እና የምትማሪው ነገር አስተካክለሽ ተናገሪ። ይሄ ምንድን ነው? ተረጋጉ እንጂ። በመጀመሪያ እንደሱ አይደለም። ቅጠላ ቅጠል መበጠስ ሳይሆን ቅመማ ነው የሚባለው። እሺ ከአሁን ተቀስ ብለን እንደዚህ ብትነግረኝ አይሻልም? ይኸውልሽ፣ እሷም ነገረችሽ እኔም ነገርኩሽ እኮ አንድ ነው። ዋናው ቅመማ መሆኑን ማወቅ ነው። እሺ ቅድም ያገኘሁት መረጃ ዕፀ ሳቤቅ ማለት በመጽሐፍ ቅዱስ ላይ ያለ ቃል ነው። እንገርሽ። ምንድነው? እስኪ ልስማ። ዕፀ ሳቤቅ አበ ብዙኃን አብርሃም የእግዚአብሔርን ትእዛዛት ለመፈጸም ልጁ ይስሐቅን ለመሰዋት ሲሄድ እግዚአብሔር አብርሃም ትእዛዛቱን ለመፈጸም የማያመነታ መሆኑን ካየ በኋላ በዛ በረሃ በዕፀ ሳቤቅ ነጭ በግ አስሮ እንዳስቀመጠለት ይነገራል። ዕፀ ሳቤቅ ማለት በሀገራችን ሀረግሬሳ ይባላል። ሀረግሬሳ በጣም ብዙ ጥቅም ቢኖረው ከብዙዎቹ ውስጥ አንዱ የድሮ የቆሎ ተማሪዎች ቅጠሉን ቀጥቅጠው ለጽሕፈት ስራ እንደ ቀለም ይጠቀሙበት ነበር። ለቀለም ጽሕፈት ማለትሽ ነው? ያው ሀረግሬሳ ወይም ደግሞ ዕፀ ሳቤቅ በተለምዶ የምንጠቀምበት ልክ እንደ ዳማከሴ ነው። ዳማከሴ ለብዙ ጥቅሞች ቢውልም ከብዙዎቹ ውስጥ አንዱ ለምች መድኃኒትና ለሆድ ቁርጠት ፍቱን መድኃኒት ሲሆን ዕፀ ሳቤቅም ለተመሳሳይ ጥቅም ይውላል። ልክ ነሽ ሳሲ። አሁን እጽዋት እንዴት ዘርፈ ብዙ ጥቅም እንዳላቸው ተረድቻለሁ። ዕፀ ሳቤቅ ወይም ሀረግሬሳ ብዙውን ጊዜ በአጥር ላይ በመንጠልጠል ወይም በመሬት ላይ በመሳብ የሚያድግ ሲሆን ቅጠሎቹ አጫጭርና ሰፋፊ ናቸው። ለብዙ በሽታዎች መድኃኒትነት እንደሚያገለግል መረጃዎችን አግኝቻለሁ። ዛሬ አጎትህ ሚስት ሄድና ምች መድኃኒት ጠይቃት። እንዴት ነው ሳትታመሚ መድኃኒት ብዬ ልጠይቃት የምችለው? ለካ አልታመምኩም። በፈጠረሽ ራስሽ ዳታማርቺ እሺ፣ አንቺ ብቻ ተረጋጊ፣ አትናደጂብኝ። ይድልኝ። ይህ ምኑ ሸላፈት ነው? ሳሲ አንቺ ሳሲ እንዴ ምን ሆነሻል? በሀሳብ ጠፋሽ እኮ። ኧረ አንቺ ልጅ ሰብሰብ በይ። ምን ሆነሻል? ኧረ ምንም አልሆንኩም። እኔ በአንቺ ቦታ ብሆን ኖሮ እንዲህ ነበረ የምትይኝ? አይ ላስጨንቃችሁ ፈልጌ ሳይሆን። እና ምንድን ነው? አንዲት ያጎቴ ልጅ ሚስት አለች። ጭራሽ እናቴን በወጣች በገባች ቁጥር እያስጨነቀቻት ነው። ምን እያለች ነው የምትጣላት? ውቤ ጡት ማስረጃዬን እዚህ ጥዬ ነበር፣ አላየሽው? እናቴ ባህል መድኃኒት ስለምታውቅ እሷም እንደ ሰው ቅጠል በጣሽ እያለች ሁሌ ነው የሚጣሉት። እኛስ በዘመነኛው መድኃኒት ቀማሚ ለመሆን አይደል እንዴ ቀን ከሌት ምን ኳተ ነው? የባህል መድኃኒት ማወቁ ምኑ ላይ ነው ለጸም የሚጋብዘው? ኧረ እኔ ምን አውቄላት። አሁን መጨነቅሽ ያን ያክል ተገቢ አይደለም። ያጎትሽ ሚስት ቀርቦ ችግሩን መጠየቅ የተሻለ ይመስለኛል። አዎ ቀርቦ መጠየቅ ይሻላል። ኧረ አሁን ስለ ዕፀ ሳቤቅ የምታውቁት ነገር ካለ ንገሩኝ። ምን ነው በሰላም ነው? ቡና ፍቼ እየጠበኩ እኮ ቀረ። እባክሽ አንድ ጉዳይ አጋጥሞኝ ወጣ ብዬ ነው። የት? ስንዱ እባክሽ ይቺን የሞገስ ሚስት ተጠንቀቂያት። ይኸው ስራ ቦታ ድረስ ሰው እየላከች እየረበሸችኝ ያለች። የምን ሰው ነው የምትልከው? እኔ ምን አውቃለሁ? ይኸው ልጆቹን እያስፈራሯቸው፣ ልጆቹ ፍርሃት ላይ ናቸው ያሉት። እባክሽ ተጠንቀቂ። እሺ ለሳሲ ልደውልላት እያልኩ ስለሆነ
ከልጄ ጋር ትንሽ አውርቼ ወደ ቤተ ክርስቲያን ይሄዳለሁ። በጣም ጥሩ። ለማንኛውም እቺ ሴት ተጠንቀቂያት። እሺ እሺ እሺ። ሰላም ዋሉ። መልካም ቀን። አሜን። ሳሲ ወይ ምን አዲስ ነገር አለ? በምን ጉዳይ ነው እንዴ? ያው በእናትሽ መተት ጉዳይ ነው። የምን አባሽ መተት ነው አንቺ? የምን አባሽ መተት ነው? ምን ሆነሽ ነው? ምን ሆናችሁ ነው? ምን አይነት ንግግር ነው የምትናገሪው? እኔ እኮ እንደዚህ ይሆናል ብዬ አላሰብኩም። ምን ሆናችሁ ነው? ዝም በይ እባክሽ። የምን አይነት ቀልድ ነው ይሄ? በጣም ይቅርታ ሳሲ። ምንድን ነው የተፈጠረው? ምንም አይደለም ውቤ። በቃ ሳሲ ይቅርታ አድርጊላት። ከሀገር ያፈደል ጣላለን የሚባል ይቅርታ ሳሲ። እሺ በቃ ይቅር ብዬሻለሁ። በሉ እንግዲህ ወደ ክላስ እንሂድ። ልብሳችሁን ተዘላውሱ። ደግሞ የመመረቂያ ጽሑፍ ታይተል አምጡ ተብሏል። የምን መመረቂያ ጽሑፍ? አንቺ ደግሞ የመመረቂያ ጽሑፍ ሪሰርች ፕሮፖዛል ነው። ምን ነው መመረቂያ ፈልጌ ከልጆች ነው ተሰል ታማለች ብል ማንንም አልሰማለች። ምን አለ ለቤተሰቦቿ ነግረን የሆነ ዘዴ ቢፈለግላት። ማን የታመመው አንቺ? እኔ ስም አልጠራው። ሰበብ አታምጭብኝ። ሰምኛለሽ? እኔ መሀሌት ሰው አሳምማለሁ እንጂ እኔ በፍጹም አልታመመም። እሺ አንቺ ግን ችግርሽ ምንድነው? ደግሞ ይሄ መሞላቀቅ መኳኳል የት ሊያደርስሽ ነው? የሌላ አሳይመንት ተደራርብናል። በዛ ላይ ፋይናል እየደረሰ ነው። ሪሰርች ፕሮፖዛሉን ጨምሮ ገና ስንት ጉድ አለብን። አንቺ ግን ትንሽ ደንገጣቲ። ታዲያ ይሄ መታመም ካልሆነ አባፍሽን ዝጊያ። በማያገባ አትግባ ይላል መጽሐፉ። ኧረ እባክሽ ወረኛ። አንቺ እነሳሲ መስራት ሲጀምሩ አይደል መስራት የጀመርሽው? ንገሩኝ ባይ። ኧረ እናንተ ልጆች ፍቅራችሁን በጭቅጭቅ ነው እንደምትገላለጹት? እስኪ አንቺ ደግሞ ስራሽን አርፈሽ ስሪ። ምን አደረኩሽ ደግሞ? አንቺ እሷን ሆነ እኔን መምከር አትችይም። ምክንያቱም አንቺ የምትመከሪ ሰው ስለሆንሽ። ምን ለማለት ፈልገሽ ነው? አልገባኝም። አላወኩም ለማለት ነው እንዴ? እናንተ ልጆች ስለምንድን ነው የምታወሩት? አዎ ብዙ ነገር አታውቅም። ይኸውልሽ ሳሲ፣ አንቺ ከኛ በብዙ ነገሮች ትለያለሽ። ነገሮችን በራስሽ መንገድ ለመፍታት የምታደርጊው ጥረት ጥሩ ነው። ግን ደግሞ ተወጣሁት ያልሽው ችግር መልሶሽ ይዞሽ ይወዳል። እኛም በቻልነው አቅም ብዙ ገሰጽንሽ። አንቺ ግን ያው ነሽ። ታዲያ ይሄ ነገርሽ ከኛ እንደሚያርቅሽ አልገባሽም እና ነው? እናንተ ልጆች እናንተ ጨንቃችሁብኝ ነበር እንዴ? እኔ እኮ እናንተ ላለማስጨነቅ ነበር ዝም ያልኩት። ችግሩ ከዚህ ነው ከቤተሰብ። ነገሩን ብናውቀው ምናልባት መፍትሄ ለመፈለግ ይሻለናል። አይ ችግር የለውም። እኛ ያሉባት ችግሮች ከኛና ከትምህርቷ እንዴት እያራቃት እንዳለ ለመጠየቅ ያክል ነው እንጂ የግድ ነገሩን ንገሪን አላለም አይደለ ትንቢት? ኧረ ችግር የለውም። እኛ ንገሪን አላለም። ቀስ ብለሽ ተነግሪናለሽ። አትጨነቂ። ቆይ ምን ያለበት አሁን ብትነግረን? ምን አጣደፈሽ? ይሄ ስልክ አላስቀምጣለኝ። ቆይ ልመልሰው። እኔ ግን እቺ ልጅ ምንም አላማረችኝም። አይ ቤት አንቺ ደግሞ ዝም ብለሽ ሰው መጠርጠር ስትወጪ። ሄሎ፣ አቤት። ምን ያስቆጣሻል? ስልክ ማንሳትም አለማንሳትም የራሴ መብት መሰለኝ። ወይ
ሚስ ወዬ እሺ ማንሳሳውልሽ ናት? አዎ ላወጣጣት ሞክሬ ነበር፣ ግን ጓደኞቿ ምንም በቃ ለማውራት አልተመቸኝም። አዎ ከማንም ቀበለው? የት? እሺ በቃ እሺ እንደዋል። ቻው። ምን ገብቶ ነው እንዲህ ያደረገው? ይሄ የሚስጥር ልብስ ነው አይደል? ምን እንደፈለገች እንኳን ባወቅኩኝ በረዳኋት። ቆይ በቤቴ በስራ ቦታ እየመጣች ምን እያደረገች እንደሆነ ታውቂያለሽ አይደለም? ምን ልበል ታዲያ? ቆይ መኩዬ ተረጋጋ እስኪ ተረጋጋ። እንዴት አይነት አሳሳች ሴት ነች! አይ ሞገስ፣ መጨረሻ ይሄ ሆኖ ይቅር። አንዴ ላውራሽ። እዩባ በሰላም ነው? ፊትክ ጥሩ አይመስልም። አዎ በሰላም ነው። እሺ አውራኝ። ሳሲ በቃ እንሂድ። እነዛ ወረኞች ጋር ጠብቅሻለሁ። እሺ እዩባ በሰላም ነው? ያለ ወትሮ ጭንቀት ይታይብሃል። አረፍ ብለን እናውራ ብዬ ነው። እዩባ በሰላም ነው? ፊት ልክ አይመስልም። አይ ምንም አልሆንኩ። አንድ ጥያቄ ልጠይቅሽ ፈልጌ ነው። ቆይ አንተ እኔን ከመቼ ወዲህ ነው ጥያቄ ልጠይቅሽ ብለህ ጠይቀኸኝ የምታውቀው እንዴ? ሳሲ እየቀለድኩ አይደለም። ለምን ጠይቅሽ ጥያቄ ቀጥተኛ መልስ ነው የምፈልገው። እሺ ጠይቀኝ። ምንድን ነው? ምን እየሆንሽ ነው? ማለት ምን እያደረግሽ ነው? እንዴ ከአንተ ከወደ ወንድሜ ጋር እያወራሁ ነው። እባክሽ እንዳትነኪኝ። እዩባ እየታወቀ ነው። እየተቆጣኝ እኮ ነው። ተይ እባክሽ። ተቆጣሁሽ? ቀልደኛ ቀልዳለች እንዴ! ለምን ሌላ ነገር ትሰነቅራለህ? መጠየቅ የምትፈልገውን ቀጥታ ጠይቀኝ። እሺ እኛ እኮ ትልልቅ ሰዎች ነን። በዛ ላይ በዲግሪ ልንመረቅ ያለ እንዴ! ነገሮችን በራሳችን የመወሰንና በራሳችን የማስኬድ ኃላፊነት አለብን። ነገሮች ካንቺ ይሰወራሉ ብዬ አስቤ አላውቅም። እሺ አሁን ነገሩን ተሆነ ወደ ራሳችን እንመለስ። አረ ወደ ራስሽ ስራሽ ተመለሽ እንዴ! በፈጠረ እዩባ ለምን እኔንም ግራ እያጋባኸኝ እኮ ነው። ሳሲ እኔ እኮ ላስጨንቅሽ ፈልጌ አይደለም እንዴ። እኔንም ተረጅኛ። ሰሞኑን ስደውልልሽ አታነሽም፣ ቴክስት አትመልሽም፣ ቴሌግራም አትገቢም። በዛ ላይ ደግሞ ክላስና ጓደኞች ጋር ያለሽ መስተጋብር ደግሞ ትክክል አይደለም። ለዛ ነው ምን ይሆንሽ ነው ያልኩሽ። ውይ በጣም ይቅርታ፣ አላየሁትም ነበር። ደውለህ ነበር እንዴ? እንዴ ምን ይሆንሽ ነው? የምጠይቅሽን ጥያቄ መመለስ ነው የሚሻለው ነው ወይስ የተደወለ ምልክት ማየት? በመጀመሪያ ቃል ግባልኝ። የነገርኩህን ለማንም ሰው እንደማትናገር ቃል ግባልኝ። ቃል ገባልሻለሁ። እኔ የምልህ ሞገስ፣ ያቺ ሚስት ምንድን ነው ስራው? ስማ አንተ የወንድሜ ልጅ ነህ። ሚስትህ በቤትም በቢሮም ምን እንደምትሰራ ጠንቅቀህ ታውቀዋለህ። አሁን እንደዚህ አንገትህን ከምትደፋ ሚስትህን ስርዓት ብታስይዛት ጥሩ ነው። ወንድ ልጅ ደግሞ ወንድ ሲሆን እንጂ
ሲሽለጠለጥ ደስ አይለኝም። ሰምተኛል አይደል? እኔ ምንሽ ማሂ የሆነ ነገር እያሰብኩ ነበር። ምን ማለቴ ስለሳሳውልሽ? ዋ እኔ የለሁበት። እስኪ አውርቼ ልጨርስ። ለምንድን ነው ሁሉ ያሰብኝ ማታስጨርሽኝ? ወይ ሴትዮ፣ እሺ መናገር ከፈለሽ የፈለግሽውን ተናገሪ፣ ሌላ ነገር አታምጪ። የሳሳውልሽ አባት አቶ መኩሪያ ምን ሆኑ? ማለቴ ምን ሆኖ ነው ብዬ እኮ ነው። አንቺ ልጅ ሁሉ ነገርሽ ግራ እየገባኝ ነው። ለምንድን ነው ቆይ ግራ የምታጋብኝ? ምን አድርጌ ነው ግራ ያጋባሁሽ? እሱን ታዩ። ለምን ለሳሳውልሽ አባት ደውለን ምን እንደተፈጠረ ለምን አንጠይቅም? ይሻላል እንደዛ። እኔ እኮ ያልሆነ ነገር ነግረናቸው ከሚጨነቁ ብዬ ነው። ደግሞ ከኛ በላይ ነው የሚጨነቁት። ግራ ገባኝ እኮ። መናገር አልነበረብኝም አይደል? የእውነት በጣም ይቅርታ። ማለት እኔ እኮ እንደዚህ አይነት ነገር እንዳይፈጠር ነበር ዝምታን የመረጥኩት። ሳሲ ታውቂያለሽ አይደል? ማንም ሴት እኮ እንዳንቺ ቀረቡት ይለኝ። ደግሞ ስለኔ የማልነግርሽ የማላወይሽ ነገር አልነበረ። ሳሲ እኔ ማቀሽ ነበር ይመስለኝ። ካንቺ ሚስጥረኛ ነሽ። የምን ሚስጥር ነው? እዩ በፈጠረ እንደዚህ ያስፈለኝ። የእውነት እንደምታስበው አይደለም። እና ምን ልበልሽ? ሚስጥረኛ ነሽ። ማቀሽ መስሎኝ ነበር። ለካላቀሽ። እሺ ሳሲ እባክሽ አታስጨንቂኝ። እሺ ነገርኛ ምንድነው? እያስጨነቅሽኝ እኮ ነው። እኔ እኮ ማለቴ ለእናንተም ለጓደኞቼም ብናገር ይቀለኝ ነበር። ነገር ግን እንዳሁኑ አይነት ነገር እንዳይፈጠር ደግሞ ፈራው። በቃ ዋናው ምክንያት ይሄ ብቻ ነው። ሳሲ ምን ሆነሽ ነው? እንዴት እኔ እንደዚህ ታስቢኛለሽ? በእርግጥ ከጓደኞችሽ ችግር ያለባቸው ሊኖር ይችላል። እንዴት እኔ እንደዚህ አውርደሽ ታስቢኛለሽ? እኔ እኮ ነኝ ሳሲ። የኔ መረበሻን ሰው እናንተንም መረበሽ አልፈለኩም ነበር። እሺ በቃ ለማንኛውም ተረጋጊ። በቃሽ ነገሮችን እንቀይራቸው። ሚስተር አንተ ሰው አድብዬ ካለው አድብሽ። ሚስተርዬ ለምንድን ነው እንደዚህ የምትሆኚው? ከአጎቴ ቤትስ ምንድን ነው የምትፈልጊው? አትለፋደድ። በመጀመሪያ እኔም ባለቤቴን እንጂ የውጭ ሰው መስማት አልነበረብን። እሺ ምን አድርጎ ነው የምታያቸው? አያገባ ምንም የሚመለከት ጉዳይ የለም። እኔ አልኩን ብቻ ነው የምታደርገው። እዛ ያስማጉን እኔ ላይ መተክ አታክሳብኝ። እሺ ምን ይጨማለቃል? ምን አሁን ተገትረህ ታየኛለህ? እርቦኛል። ዳይ ቶሎ በል ወጣ ሙቅና መክሰስ ይስጠኝ። ምን ታፈጣለህ? ወንድነትን በዚህ ነው በቃ የምትገልጸው? ምንድን ነው የሚሻልህ? በል ቶሎ በል። እኔ እርቦኛል። ቶሎ በላ። ቆይ እንደዛ ከሆነ ለምን አንደውላቸው? በስልክ ነገር የኢትዮጵያ ኔትወርክ በቃ የልብ አይደርስም ማለት ነው። ወይኔ ግን በጣም እየፈራው ነው። ምን አስፈራሽ? ቆይ ስልክ ሰርቶ ብናናግራቸው ልጅ የሆነ ነገር ሆናብኝ ነው ብለው ነገ ጧት ተነስተው ቢመጡስ? የምር ፈራው። ደግሞ እኮ ለሳሲ ያልነገርናት። ወይ አንቺ ልጅ መቼው የምትበሲው? አይ እንግዲህ ልትከባከሽ። እሺ አሁን ስልኳ አልሰራ ብሏል። ምን እናድርግ? ለምን ግን እንደዚህ አናደርጋለን? ምን እናድርግ? ጉዳዩን ለትንቢት ስትመጣ እንንገራትና ለምን መፍትሄ አንፈልግ? በጭራሽ የማይሆነውን። ለምን? ጭራሽ ጉዳዩን ለሳሳውልሽ ነግራት እንዋረድ ደግሞ። አንቺ እንዳልሽው ትንቢት እንደዚህ የምታደርግ አይመስለኝም።
ምክንያትሽ? ምክንያቴማ ስለ ጉዳዩ ምንም ሳታውቅ ዝም ብላ እንዴት ልትነግራት ትችላለች? በዛ ላይ ደግሞ ትናንትናም ዛሬም ሲጨቃጨቁ እንደነበር ታውቂያለሽ። የዚህ ዓለም ነገር የሚገርም ነው። ዓለም የተፈጠረው በይሁን ቃል ነው። ከዚያም መቀመጫ ሳህን የሆናቸው ዘንድ ምድር ፈጠረ፣ ክዳን ሰማይ ሰራላቸው። ከዚያም አትክልቶችን ከ20 ፍጥረታት ጋር ከፈጠረ በኋላ ሰውንም ጨምሮ ከፈጠረ በኋላ ሰው በእጽ ምክንያት ዳነ፣ በእጽ ምክንያት ሞተ። እሾህን በሾህ ይሉታል። የማንኛውም መርዝ መቀመሚያ እጽዋት፣ መድኃኒቱ ደግሞ እኒሁ እጽዋት። እኔ የምልሽ ሳሲ፣ ከዮብ ጋር ለምን ዝም ብለሽ ጊዜሽን ታባክኛለሽ? ማለት አልገባኝም። ተማሪዎች እኮ ነን። ማንበብ መረዳዳት የሚባል ነገር አለ። አይ ማለቴ እናትሽ መድኃኒት ታዋቂ ናት ብዬ ነው። ምን ለምን ፈልግሽ? አይ ምንም መስተፋቅርም አብሾንም ብሰጥሽ ያ ሁሉ ነገር ላንቺ ይቀላል ብዬ ነው። ሲጀላ በዛሽ ምን እንደው ጓደኝነታችን ይሻለናል። ታይ አንቺ ልጅ ምንድን ነው? በሰላም ነው? ፊትሽ ተቀይሯል። ምን ይቺ ማለት ልታሳብደኝ ነው? የምር ምን እያለሽ ነው የምታሳብድሽ? መቼም እስከ ዛሬ በምትናገረው ነገር ከሆነ አዝናለሁ። ምን ማለት ነው እንዴ? የመተተኛ ልጅ እያለችኝ እንዴት ነው ዝም ልላት የምችለው? ሳሲ እስካልሆንሽ ድረስ ምን አስጨነቀሽ? ይልቁንስ እሱን ተይውና ቤተሰብ ጋር ደውለሽ ነበር? ምን አዲስ ነገር አለ? ቤተሰቦቼ ምንም ነገር ይፈጠር ጭራሽ ነው ለኔ የማይነግሩኝ። እና ምን ማድረግ ይሻላል? እኔ እንጃ ግራ ገብቶኛል። ብቻ ግን ምንም ነገር ቢፈጠር ለትምህርቷ መረበሽ የለባትም ብለው ስለሚያስቡ በጭራሽ ነው የማይነግሩኝ። እና ምን በተሻለ? እኔ እንጃ ብቻ ግን ለሰፈር ሰው ብደውል ስልካቸው አይሰራም። እየጠራም ደግሞ ከነጭራሹ አይነሳም። ለማንኛውም ተይውሽ፣ ዘይድ አይጠፋምሽ። በቃ ዝም በይ። ትንቢት እየመጣሽ ነው። እሺ ደግሞ ምንድን ነው ጸጉርሽ? ምን አድርገሽ ነው እንዴ? የሆነ ነገር አድርጊው እንጂ። ለማንኛውም የሻምፖ ከሌለሽ ልስጥሽ። ሂድ ዝጋታው። ምንድን ነው እንዴ? እኔ የምላችሁ ከዚህ ውጪ እንዳትንቀሳቀሱ ተብላችሁ ነው? እንዴት ማለት? ምን ማለት ያለሽ? አንዳንዴ እንኳን ቦታ ቀይሩ። ለማንኛውም እኔ ልጅ ለሚያችሁ ግን ጥሩ አይደለም። ቦታችሁን ቀይሩ። እሺ እሺ በቃ እኔም መጣሁ። በቃ እሺ። እንዴ እውነቷን እኮ ነው። ማለት እኛም እዚህ አዘወተር ነው አይደል? ቦታ እንቀይር። እነሳለ ታነሽሽ እኔ ምን ሹቢት እቺ ልጅ ግን የምትመጣ አይመስለኝም። እስኪ ትንሽ እንጠብቃት። እየመጣው ነው ብላኝ ነበረ። ምን ደውለሽላታል እንዴ? አይ ቴክስት አድርጌላት ነበር። እና ምን ያስቅሻል? አይ ምንም። እኔ የምልሽ ይሄ ጥናት ታጨናንቆሻል መሰለኝ አይደል? አንቺማ ብልጥ ነሽ። እንደምንም ከዚህም ከዛም ብለሽ ለራስሽ አሰርተሻል። ምን አባሽ አገባሽ ወረኛ። ኧረ እባክሽ እኔ እኮ ሁሉም ተማሪ እያደረገ ያለው ነው የነገርኩሽ። ሌላው እኮ ከ10 ዓመት በፊት የተሰራ ነው እያወጣ ቀን እየቀየረ የሚሰራ። ሰርቶም ሆነ አሰርቶ ዋናው መመረቁ ነው። የተሰራ ጥናት ያስገቡትም ራሳቸውም ሰርተው ያስገቡትም እኩል መንከራተት ነው። በቤ በቃ አርፈሽ ስራሽን ስሪ። የኛ መፋጨት የመጨነቅ ነው። ሄሎ ሚስትር እንዴት ነሽ? ይኸውልሽ አሁን ለትምህርቴ በጣም ብዙ ብር ነው የሚያስፈልገኝ። እንዴ ሳሳውልሽ እኮ በጣም ጓደኛዬ ናት። የጠየቅሽኝ ነገር ቀላል አይደለም። ስለዚህ በዛ ያለ ገንዘብ ማዘጋጀት አለብሽ። አዎ አንቺ ደግሞ አትጨቃጨቂኛ። ጥሩ። ስለዚህ ውስጥ ከገባው ስልክ ማናገር ስለማልችል አካውንቴን ልክልሻለሁ። በፍጥነት ገንዘቡን አስገቢልኝ። በጣም ጥሩ።
ቻው። ሳሲ ምንድን ነው? በስማ በቃ አንቺ ነገር ካንቺ አይለይም ማለት ነው? የራሴ አይደል እንዴ? እንዴት ነው የሚለየው? እሺ በቃ ደስ እንዳለሽ። ምንድን ነው ዛሬ ፊትሽ ላይ ጥሩ ስሜት አይታይም? በሰላም ነው? ጠዋት ወደ አንተ ስመጣ ጭንቀቴ ይለቀኛል ብዬ ነበር። ነገር ግን ጭራሽ እየተጨነቅኩኝ ነው። ምን ሆነሻል? ምን የተፈጠረ ነገር አለ? ማታሞሽ ነበር ነው? ቃቴ እንግዳውስ የጥናቱ ምናምን ይሁንና፣ ስለዚህ ወደ ደብር እንሂድና ትንሽ አረፍ ብለን እንመጣለን። ሳሲ ሰበብ አያስፈልግም። ወደ ቤተክርስቲያን እንሂድና ትንሽ አረፍ ብለን በዛውም ደግሞ ደኖቹን አይተን እንመጣለን። ዮባ ማምሬ ጋር ከሄድን እንቆያለን። ሳሲ ስለዚህ ቤተክርስቲያን ብቻ ተሳልመን ነው የምንመጣው። ዮባ በሚድ አልፈልግም። እሺ በይ። ለምን ደግሞ አትረዳኝ? መሄድ አልፈልግም። በቃ ትንሽ እንጂ ዮባ ልቀቀኝ። ሳሲ በቃ እዚህ መሆኔን ማን ነገረሽ? አንተ ያለበት የሚጠፋኝ ይመስላል ይሆናል። ስለ ጸሳቢቅ ምን እያሰብሽ ነው? እኔ አሁን ስላንተ ብቻ ነው ማስበው። እሱን ተይውና ወደፊት ምን እንደሚጠብቀን ታውቂያለሽ አይደል? እዛ ላይ ትኩረት ብናደርግ ይሻል። እዮባ አሁን ለማንኛውም እሱን ተውና እኔ ማውራ ነገር አለ። ማይ ምን ይሆንሽ ነው? ወደ ራስሽ ተመለሽ። ቆይ አንተ ለምንድን ነው የማትረዳኝ? ወይስ እኔ አንተ እንደምፈልጋቸው አይነት ሴት አይደለሁ? ቆንጆ አይደለሁ? ማይ እኔ እንደሱ አላልኩም እንዴ። በጣም ቆንጆ ነሽ። ማንኛውም ወንድ ሊፈልጋት የሚችል አይነት ሴት። ነገር ግን አሁን ለዛ ነገር እኔ ዝግጁ አይደለሁም። ዘመናዊ ትምህርትሽን ከባህላዊ ትምህርትሽ ጋር እንድታዋህጂው ነው ምኞቴ። እኔ መተተኛ ድግምታም እየተባልኩ እየተሰደብኩ፣ አንቺ ደግሞ እየተሳቀቅሽ። ስለዚህ ፋርማሲስት እንድትማሪ የሚያደርኩት ሆን ብዬ ነው። እነዚህ የምታያቸው ነገሮች የሀገራችን በቀሎች ናቸው፣ መድኃኒቶች ናቸው። ተጠቀሚባቸው። አትኩሪ ቅመማሽ ላይ፣ ትምህርትሽ ላይ፣ ባህላዊው ጋር ዘመናዊው ጋር ትኩረት እንድትሰጪ ነው። እነዚህን ነገሮች ሁሉ የሀገር በቀላችንን ሁሉ ተጠቀሚበት። አደራ የኔ ልጅ አደራ፣ ትኮሪበታለሽ፣ ይጠቅማል። ሄሎ እዮብ፣ ቀን የት ነበርክ? እባክህ አይቻለሁ። ለምንድን ነው ስልክህን ሳይለንት ያደረገው? ለምንድን ነው ስልክህን ሳይለንት ያደረገው? እሱን አውቃለሁ። መናፈሻ ጋር ነበርክ እኮ። እዛ ነበርኩኝ። የኔ ጥያቄ ለምንድን ነው ስልክህን ሳይለንት ያደረገው ነው። እኔስ ምን አገባኝ? አላቅልም አላቅም። ብቻ ግን አሁን ላገኝ እፈልጋለሁ። አሁን በዚህ ሰዓት
ሆነሽ ነው? ፊትሽ ጥሩ አይደለም። ምን ሆንኩኝ ደግሞ? መቼም ውስጥሽ የሆነ ማዕበል ከሌለ እንደዚህ ባሎች። እውነቷን እኮ ነው። ምን ሆነሻል? መቼም በዚህ ጭንቅ ሰዓት ፍቅር ያዘኝ እንዳትይ እንጂ ሌላው ዳው ገብስ ነው። ፍቅር ቢይዘኝ ምን ያንሰኛል? እንዴ ማሂ ምን ሆነሻል ታዲያ? አስደነገጥሽኝ እኮ። አሁንስ ጥፋቱ የኔ ነው። ይቅርታ። ምንድነው ቤቱ እንደዚህ ሆኖ? ማን ነው በተደጋጋሚ ቤቱ እንደዚህ እያደረገ ያለው? ማን ነው? ሚስጥር ሰዎች እዛ መጥታ ቤቱን ስትበረብር እናት መተተኞች እናት ድግምታሞች እያለች ቤቱን ስትበረብር ስታስበረብር እኔንም ስታስደበድበኝ አለች። እናንተ መተተኞች፣ ድግምተኞች እኛ መተተኞች ሳሳውልሽን ሳናሳውቅ ለቤተሰቦቿ ስልክ ለመደወል ሞክረን ነበር። ስልካቸው አይሰራም። የቤተሰቦቿ ስልክ አላችሁ እንዴ? ምን ማለት ነው? የኔ ቤተሰቦች አንቺ ጋር ደውለው እንደሚያገኙ ማለት እኮ ነው። አይ እኔ ሳሲ ባለፈው አባቷ ስልክ እንደነገሩ ማነው ስልክ እንደቀየሩ ስለነገረችኝ ብዬ ቀይረዋል እንዴ? እና አዲስ ቁጥር አለሽ? ኧረ የለኝም። እና ምን ተሻለን? ድንቄም እግዚአብሔር ወዳጅ ትእዛዛቱን ጠባቂ። ወዴት ወዴት? ኧረ ተይ እባክሽ፣ ኧረ ተይ ሚስጥር፣ ኧረ ተይ። እንደው በሌለ ነገር ባልተፈጠረ ነገር ተነሳስተሽ እንቧ ከረዩ አትበይ። እንቧ ከረዩ? አንዷ ልጄን አሳጥተሽ ልጅ አልባ ካደረግሽኝ በኋላ ጭራሽ እኔ ሆንኩኝ እንቧ ከረዩ የምለው? ኧረ እባክሽ ሚስጥር፣ ምንድን ነው የበደልኩሽ? ኧረ ጉድ ስሙልኝ። አንዷ ልጄን ቅጠላ ቅጠልሽን በጣጥሰሽ አንጀቷን ብጥስ አርግተሽ ልጅ አልባ ካደረግሽኝ በኋላ እንደ መጸጸት ምንድን ነው የበደልኩሽ ታያለሽ? አታፍሪም? ታይ ሚስጥር፣ ልጅሽ እኮ ልጄ ነበረች አይደለም እንዴ? ለዛ ነው ለልጄ ቡዳ መድኃኒት ብለሽ ቅጠልሽን ሰተሽ አንጀቷን ጠራ አርግተሽ የልጅ አልባ ያደረግሽኝ። ልክ ነሽ፣ በድዬሻለሁ። በጊዜው ጸበል ወይ ሕክምና መውሰድ ሲገባል ህመሙ ጸንቶባት እንጂ መድኃኒቱ እኮ አይደለም የጎዳት። ሰሚኛለሽ? ደም በደም አንዷ ልጄን አጥቼ የወላድ መካኑኝ የምቀር ከመሰለሽ ተሳስተሽ ተሳስተሽ።
አጎቴ ራስ ላይ ጉረጅ ነው ምን ወዴት አባ ነው መወርድልክ የልጅ ገዳይ ልጅ አልፈኝ አጎቴ ምንም አላደረገም። ኧረ በእናትህ አሀ ለነገሩ አንተን ተባባሪያቸው ነው እኔ ምታረቅ አዎ አንተ ምን ማለትሽ ነው? ሚስተር ራፊ ስርዓት ይኑርሽ። ለምንድን ነው የማልፈው? ና ምታኝ ተይ ስርዓት ይኑርሽ። ምታኝ ምንድን ነው ወንድ ታዳምጪኛለሽ? የሞተችው የኔም ልጅ ናት። እሺ ሀዘንሽ እንዳይበረታ ብዬ በብዙ ትዕግስት ደከምኩኝ። ግን አንቺ ንቀትሽ ማንጓጠጥሽ በዛ። ስርዓትሽ ልክ አጣ። በቃሽ በቃሽ በቃሽ። ለፍቅር ልገዛ ብዬ እንጂ ትዕግስት ፍርሃት አይደለም። ሄሎ። አዎ አሁን አውጥቼዋለሁ። እሺ ይኸው እየበጠበጥኩ ነው። አሁን በጥብጫለሁ። ምን በምጠጣበት ብርጭቆ ውስጥ? እሺ 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 አሁን በጥብጫለሁ። በቃ
ልጄ ሳሳውልሽ ይህን ደብዳቤ አግኝተሽ በምታነቢበት ሰዓት እኔ ከአንቺ በጣም ርቄ ሄጃለሁ። በእኛ ላይ የደረሰውን ነገር ታውቂያለሽ። እንደምታውቂው ሕግን ተማምነን ፍትህ ፈልገን ወደ ሕግ ቦታ ብንሄድም ይሄው እስከ ዛሬ ካለ ፍትህ ቆየን። ልጄ አሁን አንቺ ብዙ ኃላፊነት አለብሽ። ብዙ ፈተናዎችም ይጠብቁሻል። የህይወት ፈተና። ጠረጴዛው ላይ የገራዡና የቤቱ ንብረት እና ይዞታ ባለቤትነት የሚያረጋግጥልሽ መረጃዎችና ማስረጃዎች አሉሽ። ልጄ ፍትህ ፈልገህ ካጣህ ፈልጎ ማግኘት ፍትህን ይክሳል። ስለዚህ አንቺን ለግድያ ሙከራ ለክፉ ህመም የዳረገችሽ እናትሽን የኔን ስንድ የልጅነት ጓዴን ያሳጡኝን አሁንም በተዝናኖት እየኖሩ ነው። ልጄ ሳሳውልሽ የኔና የአንቺ እንባ ስንዴን ከመመለሳት ባልወጣው ነበረ። ግን ሚስቴን ስንዴ የልጄን እናት የልጅነቴን የእንጀራ ቋራሼን ቀምተውኝ እዚህ ቁጭ ብዬ እየዬ ማለት ይብቃኝ። ከዚህ በኋላ የሚስቴን ገዳዎች ማሳደድ አሳድጄም የእጃቸውን ሰጣቸዋለሁ። ሄሎ ሄሎ ሳሲ። አቤት እዮባ፣ እንዴት ነሽ? ሰላም ነው አለሁኝ። እየመጣሁኝ ነው። እንዴ? ወዴት ነው የምትመጣው? ወደ አንቺ ነዋ። ማለት ወዴት? እንዴት? ለማንኛውም 5 ሰዓት አካባቢ ደርሳለሁ። ሰፈሩን ስለማላውቀው ወጥተሽ እንድትቀበኝ። እሺ? ቻው። በቃ ሄሎ። እንዴ ያማል እንዴ ልጁ?